ውድ ቤተሰቦች እንዴት ናችሁ? ሩታን ለማማለልም ለምንም ቢል ቢሰራ ልቦ እየፈለገ እንግዲህ አብርሽን ለማልፋት እና ለማሰቃየት ብላ ነው እንጂ የትም አትሄድም ማለት ነው። ትናንትና አይታችኋል ከጥዬ ጋ የሰሩትን ቪዲዮ እና አስብበታለሁ። ያው መመለሻቸው ሲደርስ እያሉ ድራማ እየሰሩብን ነው እንጂ እነሱ የተጣሉትም የተፋቱትም እንትል ያሉትም ነገር ምንም የለ። እውነቴን ነው የምላችሁ። አብርሽ እና ሩታ በሚቀጥለው ሳምንት ቤታቸው ልጃቸው ባተዋቸው ምን አለች ትሉኛላችሁና ሩታ ካናዲያም እንግሊዝም አትሄድም። ካናዳ ልትሄድ ነው። ይህ ምን ካናዳ? ካናዳ ኢትዮጵያ ነች። ካናዳ እንደ ኢትዮጵያ ሆና አታገኟትም ማለት ነው። ኢትዮጵያ ነች። ካናዳ ማለት ኢትዮጵያ ማለት ነች። ስለዚህ ራሽን እየሰራሽ ብትኖር ይቻላል። እንግዲህ አብሔርም እግሯ ላይ ተንበርክኮ ይቅርታ ጠይቋል። እናንተ ትዳር ብዬ ነው እንጂ ይህንን ሁሉ ስራ የሰራሁት እኔ እኮ እንትን አይደለም ምናምን እኔ በእኔ ምክንያት እንዲትሄጂ አልፈልግም። አያችሁ ወደ እውነተ ችግር የለም። ይመቻችሁ እናንተ እንደኛ በምንም ስለምንወዳችሁ እናያችኋለን። ምንም ሁኑ ምንም እኛ ከእናንተ ውጭ ማንንም አናይም። ስለዚህ ያው የእልቁ ፕሮግራም እንደዚህ እየተስተካከለ ይመጣል ማለት ነው። ዛሬ ማታ ደግሞ ጠብቆ ከልጃቸው ጋር ከችላሉ ማለት ነው። ልጄን ይዘሽልኝ ብሏታል። ዛሬ ማታ ልጇን ይዛ ከአብርሽ ጋር ትመጣል እና ተዋናይ ወይ ድራማ ነው ብለው እኮ እንትል ቢሉ ኑሮ በደንብ ድራማ ቢሰሩ ኑሮ ዳመት ሙሉ ገበና ድራማ ከሆናችሁብን ገበና ድራማ 1 ዓመት ከ6 ወር ነው ምናምን የታየው አይደል ነው ከ9 ወር እንደዚህ መሰለኝ ዓመት ይበልጣል። በጉጉት ነበር የምንጠብቀው ማለት ነው። ምንና ምን ነበር የሚታየው? ቅዳሜና እሁድና ሮብ ገበና ድራማ ሆናችሁብን ማለት ነው። ለማንኛውም ፍቅራችሁ መመረሱ አይቀርም። ወደ ቤትሽን መግባትሽ አይቀርም። ያው ወደ ቤታችሁ ልትገቡ ስትሉ አራስነትሽን ጨርሰሽ እንዴት ብለን ነው ይህንን ፋራ ህዝብ አታለን የምንገባው ብላችሁ ይህንን ፋራ ህዝብ ይህንን ፋራ ተመልካች እንዴት ብለን እናተሽ አንቺ ሄዳለሁ ስትይ እኔ ደግሞ ከእግርሽ ላይ እየወደኩኝ እየተመላለስኩኝ ይቅርታሽን እጠይቃለሁ። ከዛ ወደ ቤታችን ተያይዘን እንገባለን ተባባሉና ጨረሰች። ወደ አዲስ አበባ ሊመለሱ ስለሆነ ነው እንጂ እንደዚህ ዝም ብሎ ካናዳ መግባት አለ እንዴ? ካናዳ እኮ ብዙ ነገር አለ። ህጣን ልጅ ይዞ ካናዳ ተገብቶ ካናዳ ያሉ ያገባባት እኮ ዳገባች። እንደው አብርሽም ሲጣለው ወደ ካናዳ ሊሄድ ነው ይባላል። ሩታ እች ካናዳ ስንት ምሁር ነው የበላችሁ እናቴ? ስንት ምሁር ነው እንወስዳችኋለን ብለው በደላላ ስንት ምሁር ስንት ዶክተሮቻችንን ያሳጣችን። ደግሞ አንቺንም እንዳታሳጣን እናቴ። እንዴ አላየሽም እንዴ? ምን ነው በዩቲዩቡ በምን ሲለቀቃል ነበር እንዴ? እንትል በረሃብ ውስጥ ውስጥ ጥለዋቸው ጠራጊ አድርገዋቸው። ምን ነው አንቺም ይህን የመደሽ አቧራ ልጠርጊ ነው እንዲ? ኧረ ይሻለሽ። እንደዚህ አምሮበት መውጣት አይቻልም ማለት ነው። ያው ግን የሰው ልጅ እድል ነው የሚጠይቀው። ኢትዮጵያም ሆነ ምንም ሆነ አንቺ ደግሞ ኢትዮጵያ ስለተመቸሽ ኢትዮጵያን ጥለሽ መሄድ አትችይም ማለት ነው። እንዴ ህግ ለእናቱ ይፍቀድ። ግን ሀገር ይዘሽ ውጭ የሚል ህግ አለ እንዲ? ልጁን አንዳንዴ በህግም ስትሄዱ ማለት ነው ከሀገር ይዘሽ አለው ማለት ነው። እዛው ሀገር ውስጥ ሆኖ እናቱ እንድታሳድገው ይፈቀዳል እንጂ ለቶሎ ያልሞላው ልጅ ይዘሽ ሂጂ የሚል ህግ አለ ብዬ አላስብም። እና ህግ አትበሉ እንግዲህ። ልትታለቁም ስትፈልጉ ህጓንም ጠበቅበቅ አልጓት። ሁላችሁም እንግዲህ ጠጋ ትናንትና እንግዲህ መታለች ጥግሻ ጎበዟ እሷ ነች እንግዲህ ያው ከአዲስ አበባ ወደ ቡታጅራ ሄዳ ታስታርቃቸዋለች ማለት ነው። እንደቱ ታያለች ልጅ ሶስቱም ቪዲዮ ባይሰሩ ማለት ነው። ጥጊም አብርሽም ሩታ እና ሄልሚላ ደግሞ ጠፍታለች። እንደው እናንተ እውነትም የተመራለጠችው ስልፍ ገባች እንዲ? ወይኔ ስልፍ ገብታ ነው መሰላ። አይ ሄልሚላ እስቲ አሁን ልግባ ቲክቶክ ላይ እና እስቲ ያዘኗል ልካፈራት እና በትክክለኛው መሰረት የሰው ባል አትቀሙ። ይኸውላችሁ እንግዲህ እንዴት እንደተደስቶ አምሮብሻ። አንዳንዶቻችሁ አብርሽ ሊበቀላት ነው እንጂ ሩታን እንትን ሌላት
ተበቃቀሉ ይበቃቸዋል። እኔ በቀል የሚባል ነገር ነው የሚያስጠላኝ። የሰው ልጅ በቀል ምን ይሰራል? ምንድን ነው መቀቃቀል ምንድን ነው? እና በትክክለኛው መሰረት ታርቀው ይመጣሉ። ይቅርታ ጠየቀ፣ ይቅርታ አስጠየቀው አብርሽን እንግዲህ ይቅርታ ብሏል። ከበጣ ገባቸውም ላልደርስ ተንግዲች በኋላ እኔ ወደ እናንተም ላልመጣ ላልደርስ ብሏል። ላልደርስ እስተምሄድ ድረስ ያው ተሳክቷል። ግን እስተምሄድ ድረስ አታብያት፣ እስቲ አትሞላቀኝ። ስደት ነው። ደልቶች ብትኖሪ ምን ብትይ አገርሽ ነች የምታዋጣች። ልጅ ይዘሽ ደግሞ ጥሩ አይደለም። ልጅ ይዞ ተይ እንጂ ሩትዬ፣ ልጅሽን እንዴት አልከሽው? እዚህ ጋኮ እናቴ እንኳን የምከፍሊውና አንቺ የሚከፈልሽ ራሱ ለልጅሽ እንትን ላይ አይበቃሽም። ስለዚህ ልጅሽን ይዘሽ መዚው አዲስ አበባ ላይ ሁለት ልጃችሁን እያሳደጋችሁ ከአብርሽ ጋር በቃ ባትጋቡ እንኳን እንትን ባትሉ እንኳን ልጁን እያየ አንቺም ልጅሽን